monitoring channels. The assault continued for several hours. ሩሲያ በዩክሬን ላይ በሰነዘረችው ጥቃት የ11 ሰዎች ሕይወት ሲያልፍ ከ20 በላይ የሚሆኑ ደግሞ ቆስለዋል ተብሏል። የሩሲያ ጥቃት በታዋቂው የኪቭ ካቴድራል ላይ የእሳት ቃጠሎ በማስከተል ውድመት ደርሷል ተብሏል። የሩሲያ ጦር በዋና ከተማዋና በተለያዩ ከተሞች ላይ በሰነዘረው ተከታታይ ጥቃት በዩክሬን ቢያንስ 11 ሰዎች ሕይወታቸው ማለፉን የሀገሪቱ መንግስት አስታውቋል። በኪቭ አንድ ሕፃንን ጨምሮ ከ23 በላይ ሰዎች መቁሰላቸውን በሚያሳዝን ሁኔታም የሟቾች ቁጥር እየጨመረ እንደሚገኝም መንግስት ገልጿል። የዩክሬን የሀገር ውስጥ ጉዳይ ሚኒስትር ኢጎር ክሌሜንኮ በሰሜን ምስራቅ ዩክሬን በምትገኘው ካርኪቭ ከተማ ከባድ ጉዳት ደርሷል ሲሉ ገልጸዋል። የዋና ከተማዋ ኪቭ ከንቲባ አስተዳደር በበኩሉ የኪቭ ፐቸርስክ ላቭራ ኦርቶዶክስ ገዳማት ግቢ ውስጥ የሚገኘው ካቴድራል በሩሲያ ጥቃቶች ምክንያት የእሳት አደጋ መድረሱን አስታውቋል። ይህ በእንዲህ እንዳለ ከሞስኮ በስተደቡብ 200 ኪሎ ሜትር ያህል ርቃ በምትገኘው ቱላ በተባለች የሩሲያ ከተማ ላይ የዩክሬን ሰው አልባ አውሮፕላን በሰነዘረው ጥቃት 3 ሰዎች ሲገደሉ ሌሎች 3 ሰዎች ደግሞ መቁሰላቸውን አልጀዚራ ዘግቧል። በዩክሬን መዲናና በሌሎችም ከተሞች ሰፊና ረጅም ሰዓታት የዘለቀ የሚሳኤልና የሰው አልባ አውሮፕላን ጥቃት መፈጸሙ ተገልጿል። በ11ኛው ክፍለ ዘመን እንደተገነባ የሚነገርለት ካቴድራል ንብረትነቱ የዩክሬን ኦርቶዶክስ ተዋሕዶ ቤተ ክርስቲያን እንደሆነ ተገልጿል። ጥቃቱ በካቴድራሉ ላይ ካደረሰው ጉዳት በተጨማሪ ከ140 ሺህ በላይ የሚሆኑ መኖሪያ ቤቶች የኤሌክትሪክ አገልግሎት ተቋርጦባቸዋል ተብሏል። በተባበሩት መንግስታት ድርጅት የሳይንስ የባህልና የትምህርት ማዕከል ወይም ዩኔስኮ የተመዘገበው ታሪካዊ የኪቭ ፐቸርስክ ገዳም የሩሲያ ጥቃት ሰለባ መሆኑን የኪቭ ኢንዲፔንደንት ዘገባ ያመላክታል። የገዳሙ የቅርስ ሀብት እንክብካቤ ኃላፊ ማክሲም ኦስታፔንኮ ሞስኮ ገዳሙ ላይ ለፈጸመችው ጥቃት የካሚካዝ ድሮን መጠቀሟን ተናግረዋል። በምስራቅ አውሮፓ ትልቁና ምዕመናን የሚገለገሉበት ይህ የዋሻ ገዳም ከምድር ውስጥ 650 ሜትር ይሸፍናል ብለዋል። የአሁኑ የሩሲያ ጥቃት ከእስከዛሬው ለየት የሚያደርገው የባህልና ቅርስ ተቋማትን ኢላማ ያደረገ አውዳሚ አየር ላይ ድብደባ መሆኑን የዩክሬን ባለስልጣናት ተናግረዋል። ከጥቃቱ በኋላ የአደጋ ጊዜ ባለሙያዎች የገዳሙን ንዋይና ንብረቶች እየሰበሰቡ ይገኛሉም ነው የተባለው። የዩክሬን ኦርቶዶክስ ቤተ ክርስቲያን ጥቃቱን በንጹሐን ላይ በታሪክና በክርስትና ላይ የተፈጸመ ወንጀል ነው በማለት ድርጊቱን አውግዛለች። የዩክሬን ባህል ሚኒስቴር በበኩሉ ባወጣው መግለጫ የኦሌክሳንደር ዶቭሼንኮ ፊልም ስቱዲዮ ሙሉ በሙሉ ወድሟል ብለዋል። በፊልም ስቱዲዮ ውስጥ የነበሩ የማይተኩ ንብረቶች አንድም የተረፈ የለም፣ ሁሉም ጠፍተዋል ማለታቸውን የዘገበው ደግሞ ፍራንስ 24 ነው። የዩክሬን ምክትል ጠቅላይ ሚኒስትር ዩሊያ ሲቪዴንኮ ሩሲያ የእምነት ተቋማት ላይ ያነጣጠረ ጥቃት መፈጸሟን በጥብቅ አውግዘዋል። የዩክሬን መዲና የሆነችው ኪቭ ከተማ ከንቲባ ቪታሊ ክሌንቼንኮ በበኩላቸው ሩሲያ ከካሚካዝ ድሮን በተጨማሪ 15 ፈጣን የባሊስቲክ ሚሳኤል መጠቀሟን ገልጸዋል። በኪቭ ከተማ ብቻ 20 ሰዎች መጎዳታቸውን የገለጹት ክሊቼን ከእነዚህ ተጎጂዎች መካከል ህጻናትና ነፍሰ ጡር እናቶች ይገኙበታል ብለዋል። የዩክሬን የሀገር ውስጥ ጉዳይ ሚኒስቴር ክሌሜንኮ በሩሲያ ጥቃት ከተገደሉት 11 ሰዎች ውስጥ 5ቱ የአደጋ ጊዜ ባለሙያዎች መሆናቸውን ተናግረዋል። ክሌሜንኮ አክለውም የመጀመሪያው ጥቃት ያደረሰውን አደጋ በመከላከል ላይ በነበሩበት ወቅት ነው ሁለተኛ ዙር ጥቃት ሲፈጸም ህይወታቸው ያለፈው ብለዋል። እስካሁን ከሩሲያ መንግስት በኩል ለቀረበው ወቀሳ የተሰጠ ግልጽ ምላሽና ማብራሪያ ባይኖርም የሩሲያ ብሔራዊ ደህንነት ምክትል ዳይሬክተርና የቀድሞው የሩሲያ ፕሬዝዳንት ድሜትሪ ሜድቬዴቭ ሀገራቸው ላይ ጥቃት እንደተፈጸመ ገልጸዋል። ሜድቬዴቭ በጣም የሚያሳዝነው በደረሰን የመጀመሪያ ደረጃ መረጃ መሰረት 3 ሰዎች ተገድለዋል፣ የ1 ዓመት ህጻንን ጨምሮ ሌሎች 3 ሰዎች ደግሞ ቆስለዋል ሲሉ ገልጸዋል። ድሜትሪ ሜድቬዴቭ በሩሲያ ላይ ጥቃት ተፈጽሞባታል ከማለት ውጭ ሩሲያ በዩክሬን ላይ ፈጽመዋል ስለተባለው ጥቃት ማብራሪያ ለመስጠት ተቸግረዋል። ይህ በእንዲህ እንዳለ የሩሲያው ፕሬዝዳንት ቭላዲሚር ፑቲንና የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በተናጠል የስልክ ውይይት ባደረጉበት ወቅት የሰላም ስምምነት መነሳቱ ተገልጿል። ዜሌንስኪ ፕሬዝዳንት ትራምፕ 80ኛ ዓመት የልደት በዓላቸውን ሲያከብሩ እንኳን አደረሰዎት ለማለትና ረጅም ዕድሜ ከጤና ጋር ለመመኘት ደወሉ ቢባልም የኢራን ጉዳይ በስምምነት ካለቀ የኛስ ነገር ምን ሊበቃን ነው አይነት ተማጽኖ የተሞላበት ጥሪ አቅርበዋል ነው የተባለው። ፑቲንና ዜሌንስኪ ከተለመደው የልደት ምኞት ባለፈ አሁን ስላለው ዓለም አቀፋዊ ሁኔታ እንዲሁም ደግሞ በሩሲያና በዩክሬን መካከል ስላለው ቀውስ መፍትሄ ለመፈለግ መወያየታቸው ተገልጿል። ፕሬዝዳንት ዶናልድ ትራምፕ በበኩላቸው ሁለቱ መሪዎች ላቀረቡላቸው መልካም ምኞት አመስግነው በቀጣይ የሰላም እድሎችን መፈለግ በሚቻልባቸው መንገዶች ላይ ለመወያየት ማቀዳቸውን ገልጸዋል ተብሏል። Monitoring channels. The assault continued for several hours.